ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ አበይት የሆኑ ዓለም አቀፍ የዜና መረጃዎችን ይዤላችሁ ቀርብ ያለው አብራችሁን ቆዩ። አዳዲስ የሳተላይት ምስሎች በአውሮፓ በድርቅ ምክንያት እየጠፉ ያሉ ወንዞችን አሳዩ። እስራኤላውያን በጥቅምት ወር ምርጫ ላይ ምን ይፈልጋሉ? ትራምፕ ከኢራን ጦርነት ጋር ተያይዞ የሆርሙዝ ሰርጥን የዩናይትድ ስቴትስ ግዛት እንደሚያደርጉ ገለጹ። እነዚህንና ሌሎችን አበይት የሆኑ ጉዳዮችን ይዤላችሁ ቀርብ ያለው አብራችሁን እንድትቆዩ ግብዣዬን አቀርባለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ምን ጊዜም ወቅታዊ ዓለም አቀፋዊ መረጃዎችን አግኙ። አዲስ የሳተላይት ምስሎች በአውሮፓ በድርቅ ምክንያት እየጠፉ ያሉ ወንዞችን አሳዩ። የአውሮፓ አህጉር ግማሽ ያህል መሬት ድርቅ እያጋጠመው ሲሆን ይህም በአህጉሪቱ በሚገኙ ወንዞች የውሃ መጠን ላይ ተጽዕኖ እያሳደረ ነው። እንደ ዓለም አቀፉ የድርቅ መከታተያ ተቋም ወይም ግሎባል ድራውት ኦብዘርቫቶሪ መረጃ ከሆነ የበጋው ወቅት ከተጀመረ ወዲህ በማዕከላዊና ምዕራብ አውሮፓ የድርቅ ሁኔታዎች እየከፉ የመጡ ሲሆን ደቡብ እንግሊዝ፣ ሰሜን ጣሊያን እና የማዕከላዊ አውሮፓ ክፍሎች ከባድ ጉዳት ከደረሰባቸው አካባቢዎች መካከል ይገኙበታል። በሐምሌ ወር አጋማሽ የጋራ የድርቅ አመልካች መረጃ መሰረት የአውሮፓ የመሬት ስፋት አጋማሽ ያህሉ ድርቅ እያጋጠመው ሲሆን ደቡብ ጀርመን፣ ሃንጋሪ፣ ሮማኒያ፣ አውስትሪያ፣ ቼክ ሪፐብሊክ እና ስሎቫኪያን ጨምሮ 9 በመቶ ያህሉ ደግሞ ወደ አስቸኳይ የማስጠንቀቂያ ደረጃ ደርሰዋል። ረቡዕ ዕለት የአውሮፓ ኮሚሽን የጋራ ምርምር ማዕከል ቀጣይነት ባለው ሞቃታማና ደረቅ አየር ሁኔታ ምክንያት የሎአር፣ ፖ፣ ራይን እና ዳኑብ ወንዞች ከዚህ ቀደም ተመዝግበው ወደማያውቅ ዝቅተኛ ደረጃ መድረሳቸውን ገልጿል። የአልጀዚራ ክፍት ምንጭ መረጃዎች ክፍል እንደገለጹት እየከፋ የመጣውን የድርቅ ምልክቶች የሚያሳዩ የሳተላይት ምስሎችን የተነተኑ ሲሆን ይህም የዋና ዋና ወንዞች ውሃ ማቅለል ወይም መሸሽ፣ የአፈር እርጥበት መቀነስና በተለያዩ ከተሞች ያሉ አረንጓዴ ቦታዎች ወደ ቢጫነት መለወጥን ያካትታል። በፈረንሳይ ሶሞር ከተማ አቅራቢያ በሚገኘው የሎአር ወንዝ የሳተላይት ምስሎች የጊዜ ተከታታይ ንጽጽር ከ2023 እስከ 2026 ባሉት ነሐሴ ወራት የወንዙ መስመር ላይ ግልጽ ለውጥ ያሳያል። በቀደሙት ዓመታት ምስሎች የወንዙ ትላልቅ ክፍሎች በውሃ ተሸፍነው ይታዩ የነበረ ሲሆን በኋላ የተደረጉ ንጽጽሮች ግን በወንዙ ውስጥ ሰፋፊ ደሴቶችና ትላልቅ አሸዋማ ጠጠራማ ቦታዎችን ያሳያሉ። በዚህ ዓመት ነሐሴ 8 ቀን በተነሳው ምስል ከቀደሙት ምስሎች ጋር ሲነጻጸር በወንዙ መስመር ውስጥ በከፍተኛ ሁኔታ ሰፋፊ የተጋለጡ ወይም ደረቅ ቦታዎች የሚታዩ ሲሆን ይህም ከአካባቢው የእርሻ መሬቶች ወደ ቡናማና ፈዛዛ ቀለም መለወጥ ጋር ይገጥማል። እነዚህ የእይታ ለውጦች የጋራ ምርምር ማዕከል በነሐሴ ወር የሎአር ወንዝ ከዚህ ቀደም ተመዝግቦ ወደማያውቅ ዝቅተኛ ደረጃ ደርሷል በማለት ካሳደደው አጠቃላይ መረጃ ጋር የሚጣጣሙ ናቸው። በደቡብ ምዕራብ ፈረንሳይ በሞዋከስ አቅራቢያ ከግንቦት 21 እስከ ነሐሴ 1 የተደረገ የሳተላይት ንጽጽር በጋሮን ወንዝ ዙሪያ ባሉ የእርሻ ቦታዎችና እጽዋት ቀለም ላይ ከፍተኛ ለውጥ ያሳያል። በግንቦት ምስል ላይ ሰፋፊ የእርሻ ቦታዎችና እጽዋት በአረንጓዴ ቀለም ይታዩ የነበረ ሲሆን የነሐሴ ምስል ግን ሰፋፊ ቦታዎችንና በቡናማና በፈዛዛ ቀለሞች ያሳያል። እነዚህ ሁኔታዎች በጋሮን ወንዝ ተፋሰስ ውስጥ የውሃ እጥረት ውስጥ በተመዘገበበት ወቅት የተከሰቱ ናቸው። በሐምሌ ወር መጀመሪያ ላይ የጋሮን ወንዝ አስተዳደር ባለስልጣን የወንዙን ውሃ መጠን ለመደገፍ ቀድሞ ስራ የጀመረ ሲሆን ይህም በቱሉዝ አቅራቢያ የወንዙ ፍሰት ለዚያ ወቅት ደግሞ ከዚህ ቀደም ተመዝግቦ ወደማያውቅ ዝቅተኛ ደረጃ ከተቃረበ በኋላ እንደ አውሮፓውያን አቆጣጠር በ1993 ስርዓቱ ከተገበረ ወዲህ የመጀመሪያው ቀድሞ የተደረገ ጣልቃ ገብነት እንደሆነ ገልጿል። በጀርመን ካውብ አቅራቢያ የተነሱ የሳተላይት ምስሎች ንጽጽር ደግሞ ከግንቦት 1 እስከ ሐምሌ 29 ባለው ጊዜ ውስጥ በራይን ወንዝ መስመር ውስጥ ያሉ የተጋለጡ አሸዋማና ጠጠራማ ቦታዎች መስፋፋታቸውን የሚያሳይ ነው። በግንቦት ምስል ላይ የወንዙ መስመር በውሃ የተሞላ የሚመስል ሲሆን የሐምሌ መጨረሻ ግን በወንዙ ውስጥ እና በዳርቻዎቹ ላይ ትላልቅ የተጋለጡ ቦታዎችን ያሳያል። ይህም አካባቢው እጽዋትና የእርሻ መሬቶች ቀለም ግልጽ ለውጥ ጋር የተያያዘ ነው።
በጀርመን የራይን ወንዝ የውሃ መጠን ከዚህ ቀደም ታይቶ በማያውቅ ሁኔታ ዝቅተኛ ደረጃ ላይ የደረሰ ሲሆን ይህም የመርከብ ትራንስፖርት ላይ መስተጓጎል ፈጥሯል። ረቡዕ ዕለት የሮይተርስ ዜና ወኪል እንደዘገበው ከሆነ የወንዙ ውሃ መጠን መቀነስ ታይቶ በማያውቅ ደረጃ ላይ የደረሰ ሲሆን በወንዙ ጠባብ ቦታ ላይ የመርከብ ትራፊክ እንቅስቃሴን ያቆመ ሲሆን አንዳንዶቹ መርከቦችም ተቀርቅረው ቀርተዋል። እየቀነሰ የመጣው የውሃ መጠን በካውብ አቅራቢያ በከፍተኛ ሁኔታ መቀነሱ በወንዝ ክፍሎች ላይ የንግድና የቱሪስት መርከቦች ጉዞ ማድረግ እንዳይችሉ ሊያግድ እንደሚችል ከዚህ ቀደሙ የጀርመን የሀገር ውስጥ የውሃ ትራንስፖርት ዘርፍ አስጠንቅቆ ነበር። የቅርብ ጊዜ መረጃዎች እንደሚያሳዩትም መርከቦች በሚገኘው ዝቅተኛ የውሃ ጥልቀት ምክንያት ከወትሮ በጣም ያነሰ ጭነት ጭነው ይንቀሳቀሱ ነበር። በጣሊያን ኤሚሊያ ሮማኛ ክልል በቦሬቶ አቅራቢያ በሚገኘው የፖ ወንዝ ምስሎች በ2023 እና 2026 ነሐሴ ወራት የውሃው መጠንና የተጋለጡ ቦታዎችን ለውጥ የሚያሳይ ነው። የ2023 ምስል በወንዙ ክፍሎች ውስጥ የበለጠ በውሃ የተሸፈነ ቦታን የሚያሳይ ሲሆን የ2026 ምስል ደግሞ አሸዋማና ጠጠራማ ቦታዎችን ያሳያል። ይህም የጋራ ምርምር ማዕከል የፖ ወንዝ ተፋሰስ ከፍተኛ የውሃ እጥረት ውስጥ እያጋጠመው እንደሆነና የጣሊያን ክፍሎች ለመስኖና ለኃይል ማመንጫ በሚሆን የውሃ አጠቃቀም ላይ ጫና እያጋጠማቸው ካለው ዘገባ ጋር የሚገጥም ነው። የውሃ መጠን መቀነስ ተጽዕኖ በዳኑብ ወንዝ ላይም የሚታይ ሲሆን በሃንጋሪና ሮማንያ በሚገኙ በርካታ ክፍሎች ላይ የመቀነስ ሁኔታዎች አጋጥመውታል። የጋራ ምርምር ማዕከል እንደገለጸው የዳኑብ ወንዝ ፍሰት መቀነስ የመርከብ ጉዞ፣ በውሃ አቅርቦት፣ በእርሻ እንቅስቃሴና በኃይል ዘርፍ ላይ ጫና እያሳደረ ነው። የሳተላይት ምስሎች ከነሐሴ 9 ቀን 2025 እስከ ነሐሴ 9 ቀን 2026 ባለው ጊዜ ውስጥ የውሃ መጠን ከፍተኛ መቀነስ አሳይተዋል። በእንግሊዝ የሳተላይት ምስሎች ሃይድ ፓርክ እና በስቶንሄንጅ ዙሪያ ያሉ ሰፋፊ የለንደን አካባቢዎችን ጨምሮ የእጽዋት ሕይወት በከፍተኛ ሁኔታ የቀነሰባቸውን ቦታዎች ያሳያሉ። እንግሊዝ በሐምሌ ወር 6.5 ሚሜ ዝናብ ብቻ ያስመዘገበች ሲሆን ይህም የረጅም ጊዜ አማካኙ 10 በመቶ ያህል ነው። ይህም ከ1836 መዝገብ መያዝ ከተጀመረ ወዲህ እጅግ ደረቁ ሐምሌ ያደርገዋል። ማክሰኞ ዕለት የዩናይትድ ኪንግደም የአካባቢ ጥበቃ ኤጀንሲ ሙሉ የለንደን አካባቢዎችን ጨምሮ 71.3 በመቶ የሚሆነው የእንግሊዝ ክፍል በይፋ በድርቅ ውስጥ እንደሚገኝና የውሃ ግድቦች ይዞታ ወደ 69 በመቶ መውረዱን አስታውቋል። በሐምሌ 2025 እና 2026 በለንደን መካከለኛ ክፍል የሚገኘው የሃይድ ፓርክ የሳተላይት ምስሎች የከፋውን ድርቅ መጠን የሚያሳዩ ናቸው። ከአካባቢው ተጽዕኖ በሌሎች ዋና ዋና ከተሞች ወደሚገኙ አረንጓዴ ቦታዎችም ተስፋፍቷል። በኦስትሪያ መዲና ቪየና የሚገኙ ፓርኮች የሳተላይት ምስሎች የሳር ቀለምና የውሃ አቅርቦት ለውጦችን እንዲሁም የከፍተኛ ሙቀት ተጽዕኖችን ያሳያሉ። የአውሮፓ መከታተያ ማዕከላት ደረቁ የአየር ሁኔታ እስከ መስከረም ወር ድረስ ሊቀጥል እንደሚችልም ይጠብቃሉ። ከስካይሳት የተገኙ ከፍተኛ ጥራት ያላቸው የሳተላይት ምስሎች በቪየና በሚገኘው አውር ወልስባች ፓርክ ውስጥ ከ2025 እስከ 2026 ባሉት የበጋ ወራት የእጽዋት ሕይወት ላይ አስገራሚ የእይታ ለውጥ ያሳያሉ። በሐምሌ 22 ቀን 2025 በተነሳው ምስል ፓርኩ በለምለም ዛፎች የተከበቡ ጥቁር አረንጓዴ ሳር ቦታዎች ያሉት ሆኖ ይታያል። በአንጻሩ በሐምሌ 28 ቀን 2026 በተነሳው ምስል ሰፊ ወደ ቢጫነት መለወጥና የአረንጓዴነት ከፍተኛ መቀነስ ይታያል። አብዛኛዎቹ የፓርኩ ክፍት የሳር ቦታዎችም ወደ ቡናማና ፈዛዛ ቀለም ተለውጠዋል። ይህ የእይታ መቀነስ ከፍተኛ ሙቀትና የዝናብ እጥረት አፈር እንዲደርቅና በብሪታንያ፣ ኦስትሪያና ሌሎች የማዕከላዊ አውሮፓ ክፍሎች ያሉ የሕዝብ አረንጓዴ ቦታዎች እንዲበላሹ ባደረጉበት በአውሮፓ ከተሞች የውሃና የሙቀት ውጥረት መድረሱ ይመዘገባል። ይህን ዜና ያገኘነው ከአልጀዚራ ኒውስ ነው። የተከፋፈለች ሀገር እስራኤላውያን በጥቅምት ወር ምርጫ ላይ ምን ይፈልጋሉ የሚል ጥያቄ ተነስቷል። የዘር ማጥፋትና በርካታ ጦርነቶች ቢኖሩም ተንታኞች እንደሚሉት የፊታችን ጥቅምት በሚካሄደው የእስራኤል ምርጫ ላይ ውሳኔ ሰጪ የሚሆኑት ጉዳዮች ከሀገር ውስጥ ጋር የተያያዙ ናቸው። ተንታኞች፣ ማህበረሰብ ጥናት ተመራማሪዎችና የህዝብ አስተያየት ሰብሳቢዎች በሙሉ ጥቅምት 27 የሚካሄደው የእስራኤል ጠቅላላ ምርጫ ወሳኝ መሆኑን ይስማማሉ። ቀደም ሲል በእስራኤል ምርጫ ወቅት በቀኝ ክንፍና በሊበራል ወገኖች መካከል ያለው ዋነኛ የሀሳብ ልዩነት ከፍልስጤማውያን ጋር የሚኖረው የወደፊት ግንኙነት ነበር። ዛሬ ግን ለፍልስጤማውያንና ለሁለት ሀገራት መፍትሄ መጥፎ ጥላቻና ሁለንተናዊ ተቃውሞ አለ። በዚህ የህግ አውጪዎች ምርጫ የእስራኤል አይሁድ መራጮች ስለ እስራኤል ዲሞክራሲ ባህሪ፣ የመንግስት ጥምረትና ህጋዊነትና ሀገሪቱ ምን እንደምትወክል ባሉ መሰረታዊ ጥያቄዎች ላይ ይጋፈጣሉ።
ድምፅ እንዲሰጡ የተፈቀደላቸው የእስራኤል ፍልስጤማዊ ዜጎች በአካባቢያቸው ያለውን ጥቃትና ህገወጥነት ሊቀንስ የሚችል ጥምረት የመስረት ተስፋ ብቻ ቀርቶላቸዋል። የፖለቲካ ሳይኮሎጂስት ዳንኤል ባርታል እንደሚያምኑት በዚህ ምርጫ የአይሁዶች የእስራኤላውያን መራጮች ዋና ስጋት የሚሆነው የጽንፈኛ ቀኝ ክንፍ ጥምር መንግስት የዲሞክራሲያዊ አሰራሮችን ለመጣስ የሚያደርገው ሙከራና የኦርቶዶክስ አይሁዶች ወይም ሐሬዲ ከወታደራዊ አገልግሎት ነፃ የመሆን መብታቸውን ለማስቆም የሚደረገው ጥረት ነው። ባርታል ለአልጀዚራ እንደተናገሩት ከዋነኞቹ ተግባራት አንዱ ኔታንያሁ የሲቪል ሰርቪሱንና የጸጥታ ኃይሎችን ጨምሮ ጦር ሰራዊቱን፣ ሸባክን እና ሞሳድን ያረፈበትን ታማኝ ሰዎችን በተለያዩ የኃላፊነቶች ላይ የመሾም አካሄድ መሻር ነው ብለዋል። የሁሉንም ነገር ጥላ የሸፈነው በጥቅምት 7 ቀን 2023 እንደ አውሮፓውያን አቆጣጠር በሐማስ በተመራው ጥቃት እና በእስራኤላዊ ወታደራዊ ምላሽ 1139 ሰዎች የተገደሉበት ክስተት ነው። በሀገሪቱ የቴሌቪዥን ዜናዎች ላይ ደግሞ ደጋግሞ የሚቀርበው ጥቅምት 7 በእስራኤላውያን አእምሮ ውስጥ አሁንም እየነገሰ ሲሆን ከዚያ ጊዜ ጀምሮ የተገደሉት 73387 በጋዛ የሚገኙ ፍልስጤማውያን ግን በብዛት ችላ ተብለዋል። እስራኤላውያን እና ፍልስጤማውያን እንዴት አብረው ሊኖሩ ይችላሉ የሚለው ጥያቄ ወይም በ1990ዎቹ በኦስሎ ስምምነት መሰረት ገለልተኛ የፍልስጤም ሀገር የመስረት ዕድል ሙሉ በሙሉ ወደ ጎን ተገፍቷል። በዚህ ምትክ እስራኤላውያን ጥቃቱ እንዴት ሊፈጸም እንደቻለና በተለይም በጠቅላይ ሚኒስትር ቤንያሚን ኔታንያሁ የደህንነት ጉድለት ሚና ላይ ምርመራ እንዲደረግ ይጠይቃሉ። ኔታንያሁ ከተካሄዱት በርካታ ጦርነቶች በመጠቀም ምርመራ እንዳይደረግ ተከራክረዋል። በተጨማሪም እነዚህን ጦርነቶች በሙስና ወንጀል የተመሰረተባቸውን ክስ ለማዘግየት ተጠቅመውበታል። ታዋቂው እስራኤላውያን ማህበረሰብ ጥናት ተመራማሪ የሁዳ ሻንሃቭ ሻርባኒ ለአልጀዚራ እንደተናገሩት ኔታንያሁን ማስወገድ ብቻ የሚፈልጉ በርካታ ሰዎች አሉ ብለዋል። እሳቸው እንደሚሉት የእስራኤል ተቃዋሚዎች ከገዢው ሊኩድ ፓርቲ ያላነሰ የቀኝ ክንፍ አቋም ያላቸው ቢሆንም በቀላሉ ኔታንያሁን የሚቃወም ቡድን ተደርገው ይታያሉ። ሻንሃቭ ሻርባኒ በመቀጠል ጉዳዩ የሙስና ብቻ አይደለም፣ እሱ የሀገሪቱ ችግሮች ሁሉ ማዕከል እንደሆነ የሚሰማ ስሜት አለ። የራሱ የሊኩድ ፓርቲ አባላት እንኳ ለሱ ድምፅ ለመስጠት የሚያነሱበት ደረጃ ላይ የደረስን ይመስለኛል ብለዋል። በእስራኤል ስላለው የመንግስት አስተዳደርና ዲሞክራሲያዊ መሰረታዊ ባህሪ ላይ ሰፊ ጥያቄዎች አሉ። ብዙ እስራኤላውያን ኔታንያሁ የሀገሪቱን የፖለቲካ ደንቦች በመጣስ ለምሳሌ መንግስታቸውን የመጠየቅ ስልጣን ያለውን የፍርድ ቤት ስርዓት ወደ ጎን ለማለት በመሞከራቸው ይወቅሷቸዋል። ተቺዎች እንደሚሉት የ2023 የፍርድ ቤት ማሻሻያ መንግስትን ከፍርድ ቤት ቁጥጥር ነፃ ለማድረግ ያለመ ሲሆን ይህም የመንግስት ተቋማት ላይ የተሰነዘረ ጥቃት አካል ነው። ሌሎች የደንብ ጥሰቶች ደግሞ ታማኝ ሰዎች በደህንነት መስሪያ ቤቶች ላይ መሾምና በጽንፈኛ ቀኝ ክንፎች አቃቤ ሕግ ጋሊ ባህራቭ ሚያራን ለማስወገድ የሚደረገውን ዘመቻ ያካትታሉ። ባህራቭ ሚያራ የጥምረት መንግስቱን ህጋዊነት የመቆጣጠር ኃላፊነት ያለባቸው ሲሆን የጽንፈኛው የቀኝ ክንፍ ብሔራዊ ደህንነት ሚኒስቴር ኢታማር ቤን ግቪር ከምርጫው በኋላ በሚመሰረት ማናቸውም ጥምረት ውስጥ ለመግባት የእሷ መባረር እንደ መስፈርት አስቀምጠዋል። የክራይሲስ ግሩፕ ማይራቭ ዞንዞይን ለአልጀዚራ እንደተናገሩት መራጮችን የሚያስጨንቋቸው ጉዳዮች ሙሉ በሙሉ የሀገር ውስጥ ናቸው ብለዋል። ከነዚህ መካከል ዋነኛው በቀኝ ክንፍ ጥምረት የሚደረገው የፍርድ ቤት ማሻሻያ ሲሆን ተቺዎች ይህን ዲሞክራሲ የሚቃወም እንደሆነ ይመለከቱታል። በሌላ በኩል በታች ያሉት ሴኩላር እና ሊበራል ተቃዋሚ ወገኖች ይህ ምርጫ የእስራኤልን ዲሞክራሲ ለመረን በኔታንያሁ ዘመን የወደሙትን ተቋማት ለመመለስ የመጨረሻ ዕድል እንደሆነ ይሰማቸዋል። ዞንዞይን እንደሚያምኑት የሁሉም ወገን የእስራኤል ፖለቲከኞች የፍልስጤም ጉዳይ ሆን ብለው በመሸሽ በአይሁድ እስራኤላውያን መራጮች የሀገር ውስጥ ስጋቶች ላይ ያተኩራሉ። በአጭሩ የፍልስጤም ጉዳይ ሙሉ ለሙሉ ችላ ከመባል እና ከመናቅ አልፎ ከጥቅምት 7 በኋላ ሀገር የመስረት ሐሳብ እንደማይታሰብና አሁን ጊዜው እንዳልሆነ በጋራ ስምምነት ላይ ተደርሷል ብለዋል። አብዛኞቹ የእስራኤል ዋና ዋና የአይሁድ ፓርቲዎች ከማናቸውም የአረብ ፓርቲዎች ጋር ጥምረት መንግስት መመስረትን ውድቅ አድርገዋል። የጽንፈኛውን ቀኝ ክንፍ የፋይናንስ ሚኒስተር በጽላል ስሞትሪሽ ይህን ዕድል ከጥቅምት 7 ጥቃት የከፋ ብለውታል። በ2021 መንግስታቸው የአረብ ራዕም ፓርቲን ያካተተውን የቀድሞ ጠቅላይ ሚኒስትሮች የያኢር ላፒድ እና ኔፍታሊ ቤኔት ጥምረት እንኳን በእስራኤል ፍልስጤማውያን ዜጎች የሚመሩት ፓርቲ ወደፊት በሚመሰረት ጥምረት ውስጥ ለማካተት ቃል አልገቡም። ይህም በርካታ የእስራኤል ፍልስጤማዊ ዜጎች መንግስት ሆን ብሎ እንዲያስፋፋ ፈቅዶለታል ተብሎ በሚታመነው የወንጀልና የኃይል ድርጊት መካከል ያለ ድምፅ እንዲቀሩ ያደርጋቸዋል። ይህ የመንግስት ቸልተኝነት በሞቱት ሰዎች ቁጥር ሊለካ ይችላል። በዚህ ዓመት ብቻ 158 እስራኤላውያን ፍልስጤማውያን ተገድለዋል። የማህበረሰብ ጥናት ተመራማሪው ሻንሃቭ ሻርባኒ ለአልጀዚራ ሲናገሩ
ነገሮች አሁንም በጣም ጨልመዋል። የእስራኤል ህብረተሰብ ክፍሎች ሁልጊዜም ለኃይልና ለቀኝ ክንፍ ንግግሮች ያዘነበሉ ነበሩ። ነገር ግን የነበሩት አዝማሚያዎች በአሁኑ መንግስት ስር በከፍተኛ ሁኔታ ጨምረዋል ብለዋል። ነገሩ ወደ ኋላ ተመልሷል። ብዙ ፍልስጤማውያን በአካባቢያቸው ያለው ህገ ወጥነትና በዌስት ባንክ በሰፋሪዎች የሚፈጸመው ጥቃት በሙሉ ድምፅ እንዳይሰጡ ለማድረግ የተሰሩ እንደሆኑ ይሰማቸዋል ሲሉ ሸንሃብ ሻርባኒ ተናግረዋል። በዌስት ባንክ ካለው ጥቃት ጀምሮ በፍልስጤማውያን መንደሮች ውስጥ እስከሚካሄደው የኃይል ድርጊት ድረስ በአብዛኛው እስራኤል ውስጥ ለፍልስጤማውያን የሚሆን ምንም አይነት ድጋፍ የለም። የአልትራ ኦርቶዶክስ ወይም ሐሬዲ ማህበረሰብና ፓርቲዎቻቸው ሻስ እና ዩናይትድ ቶራህ ጁዳይዝም አባሎቻቸውን ወደ ወታደራዊ አገልግሎት ለማስገባት በሚደረጉ ሙከራዎች ላይ ያተኩራሉ። በጋዛ፣ ሊባኖስ እና ሶሪያ ከተካሄዱት የመሬት ውስጥ ወታደራዊ ስምሪቶች በኋላ የኦርቶዶክስ አይሁዶች በወታደርነት ለማገልገል ፈቃደኛ ለመሆናቸው በእስራኤል ፖለቲካ ውስጥ እጅግ አነጋጋሪ ከሆኑ ጉዳዮች አንዱ ሆኗል። መሪዎቻቸው ሙሉ ጊዜያቸውን ቶራህ ማጥናትን እንደ እውነተኛ ብሔራዊ ጥሪያቸውና ለአይሁድ ሕዝብ እንደ መንፈሳዊ ጥበቃ አድርገው ማቅረባቸውን ቀጥለዋል። በሰኔ ወር በሺዎች የሚቆጠሩ የሐሬዲ ወንዶች ወደ ጦር ሰራዊት ለማስገባት የሚደረገው ሙከራ ለመቃወም በኢየሩሳሌም ዋና ዋና መንገዶችን ዘግተዋል። ይህም በሴኩላር ነገር ግን አብዛኛውን ጊዜ የቀኝ ክንፍ በሆኑ ፖለቲከኞች ዘንድ ጥብቅ ተቃውሞ አስነስቶባቸዋል። ግራ ዘመሞቹ ዴሞክራቶች ፓርቲ ሊቀመንበርና የቀድሞ ሜጀር ጀነራል የያኢር ጎላን በተሾለከ ድምፅ ላይ ሐሬዲዎችን ከቀረው የእስራኤል ህብረተሰብ ላይ የሚኖሩ ጥገኞች ብለዋቸዋል። በህዝብ ደረጃ ያለው ቁጣ ተመሳሳይ ነው። ባለፈው ዓመት በበይነ ብራክ አቅራቢያ የሐሬዲ መንገድ መዝጋትን የተቃወሙ ሰዎች ወንድሞቻችሁ ወደ ጦርነት ይሄዳሉ፣ እናንተ ግን እዚህ ተቀምጣችኋል የሚሉ ጽሑፎችን ይዘው ነበር። እስራኤላዊ የፖለቲካ ተንታኝ ናምሮድ ፍላሸንበርግ በሌሎች ቦታዎች ከሚካሄደው ሰፊ ክስተት አንጻር ለሐሬዲዎች ምልመላ የተሰጠው ትኩረት ምን ያህል እንደሆነ ሲናገሩ በሌላ ቦታ ከሚሆነው አንጻር ለዚህ ጉዳይ የተሰጠው ትኩረት ይገርማል። ይህ ከጥቅምት 7 ወዲህ ከተፈጠረው ከፍተኛ ወታደራዊ አመለካከት የመጣ ይመስለኛል ብለዋል። እያንዳንዱ የወታደር ሞት በብሔራዊ ሐዘን ምክንያት በሆነበትና የተጠባባቂ ወታደሮች ከአንድ ዓመት በላይ በውጊያ ላይ የቆዩበት ታሪክ በሰፊው የሚወራበት ዓለም ውስጥ የአልትራ ኦርቶዶክስ ወታደር አንገባ ማለታቸው ትኩረትን እንዳይስብ ማድረግ ከባድ ነው። እነዚህ ማናቸውም ወይም ሁሉም ምክንያቶች የምርጫውን ውጤትና የመጪውን የእስራኤል ፖለቲካ ቅርጽ ሊወስኑ ይችላሉ። እስካሁን ባለው የእስራኤል የፖለቲካ ውይይት መሰረት የእስራኤል ፍልስጤማዊ ዜጎች እንዲሁም በጋዛ ውስጥ የተጠመዱት ወይም በተያዘው የዌስት ባንክ የሚኖሩ ፍልስጤማውያን ተስፋ የሚያደርጉበት ምንም ምክንያት የላቸውም። የዜናው ምንጭ አልጀዚራ ኒውስ ነው። በመጨረሻም ትራምፕ ከኢራን ጦርነት ጋር ተያይዞ የሆርሙዝ ሰርጥን የዩናይትድ ስቴትስ ግዛት እንደሚያደርጉት ገለጹ። በዚህ የውሃ መንገድ ላይ ቁጥጥር ማድረግ በዩናይትድ ስቴትስ እና በኢራን መካከል በሚደረጉ ድርድሮች ውስጥ ትልቅ አከራካሪ ነጥብ ሆኖ የቆየ ሲሆን የትራምፕ አስተያየት ደግሞ ውጥረቱን በበለጠ እንደሚያባብሰው ይታመናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ያለው ውጥረት በከረረበት በዚህ ወቅት የሆርሙዝ ስትሬትን ወይም የሆርሙዝ ሰርጥን የሀገራቸው ግዛት ለማድረግ ማቀዳቸውን አስታውቀዋል። አርብ ዕለት በኒውዮርክ ለደጋፊዎቻቸው የተናገሩት ትራምፕ የዩናይትድ ስቴትስ ለዓለም አቀፍ የነዳጅ፣ የተፈጥሮ ጋዝ፣ የማዳበሪያ አቅርቦት እጅግ ወሳኝ የሆነውን ይህንን የውሃ መንገድ በቅርቡ የራሷ እንደምታደርግ ተናግረዋል። And after we finish defeating Iran, which is being very badly defeated, pretty soon I'll be declaring the Hormuz Strait a territory of the United States. Essentially, that's what it is. We have the blockade. No ships get through unless we want them to. But, and how about Venezuela? Venezuela was a one-day war. And now we work great with them. We've taken in millions and millions of barrels of oil. But we're doing really good. We're doing good in every way. You know, I built the military, and now I used it a little bit more than I wanted to, frankly, but that's okay, because we cannot let Iran have a nuclear weapon. Do we agree? Can't let it. ትራምፕ በሳቅ ታጅቦ በጣም እየተሸፈነች ያለችውን ኢራን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ሰርጥን የዩናይትድ ስቴትስ ግዛት እንደሆነ አውጃለሁ ብለዋል። ከፌብሩዋሪ 28 ጀምሮ ዩናይትድ ስቴትስ እና እስራኤል ተከታታይ ጥቃቶችን ከሰነዘሩ በኋላ ከኢራን ጋር በጦርነት ላይ ይገኛሉ።
ነገር ግን ኢራን ቀደም ሲል የዓለም አቀፉን የነዳጅ አቅርቦት 20 በመቶ ገደማ ለማስተላለፍ ያገለግል የነበረውን የዚህን የባህር መተላለፊያ እንቅስቃሴ በመገደብ ምላሽ ሰጥታለች። ከጦርነቱ በፊት በሰርጡ ላይ ምንም አይነት ገደብ አልነበረም። አሁን ግን በውሃ መንገዱ ላይ ቁጥጥር ማድረግ በዩናይትድ ስቴትስ እና በኢራን መካከል በሚደረገው የተኩስ አቁም ድርድር ውስጥ ዋነኛው አከራካሪ ነጥብ ሆኗል። በተጨማሪም በቅርብ ወራት ውስጥ የታደሰ ውጊያ የተካሄደበት ቦታ ሆኗል። በሰኔ ወር ዩናይትድ ስቴትስ እና ኢራን በጦርነቱ ውስጥ ወታደራዊ እርምጃዎችን ለማስቆም የሚያስችል የመግባቢያ ስምምነት ተፈራርመው ነበር። ነገር ግን ከስምምነቱ ውሎች አንዱ ኢራን የንግድ መርከቦች በሰላም እንዲያልፉ የተቻላችን ሁሉ ጥረት ማድረግ ነበረባት። በኋላም ሁለቱ ወገኖች የስምምነቱን ጥሰት መፈጸሙን ተናግረዋል። የወሩ መጨረሻ ላይም ውጊያ እንደገና እያገረሸ ዩናይትድ ስቴትስ እና ኢራን በመካከለኛው ምስራቅ ያለውን የውጊያ ኃይለኝነት ቀንሶት፣ ነገር ግን ሁለቱም ወገኖች ማርካት ወይም ጦርነቱ በወሳኝ ሁኔታ እንዲያበቃ ማድረግ ወዳልቻለ የስጋት ድርድር ገብተዋል። ኢራን የሰርጡ አካል በግዛቷ የባህር ክልል ውስጥ እንደሚወድቅና ስለዚህ በእሷ ቁጥጥር ስር እንደሆነ በመግለጽ በሰርጡ በሚንቀሳቀሱ የንግድ መርከቦች ላይ ኢላማ ማድረጓን ቀጥላለች። ዩናይትድ ስቴትስ በበኩሏ በሰርጡ ላይ የራሷን የባህር ከበባ አድርጋለች። በዚህ ሳምንት እንኳን ወደ ኢራን ወደቦች ለመድረስ ሞክራለች ስትል በከሰሰቻት የጭነት መርከብ ላይ ተኩስ ከፍታለች። አርብ ዕለት ለሕግ ማስከበር ባለስልጣናት ስብሰባ ባደረጉት ንግግር ትራምፕ ከበባው የማይበገር እንደሆነ ተናግረዋል። እንዲሁም በሰርጡ በሚደረገው እንቅስቃሴ ላይ ለሚታመኑ ሀገራት እንደ ታላቅ አገልግሎት አድርገው አቅርበውታል። እያደረግን ያለነው ነገር ለዓለም ትልቅ አገልግሎት እንደሆነ ማስታወስ አለባችሁ፣ ለእኛ ብቻ ሳይሆን ለዓለምም ጭምር ብለዋል። ከበባው ሊቆም የማይችል ነው፣ የብረት ግንብ ነው። ትራምፕ በኒውዮርክ የተገኙት ለ2026 አጋማሽ ዘመን ምርጫ የሪፐብሊካን እጩዎችን ለመደገፍ ሲሆን ይህም ለአስተዳደራቸው ወሳኝ ወቅት ነው። የዩናይትድ ስቴትስ ኮንግረስ በሪፐብሊካን ቁጥጥር ስር መቆየቱ በእንጥልጥል ላይ ይገኛል። በስብሰባው ላይ ትራምፕ በኢራን ላይ ድል መቀዳጀታቸውን ቢናገሩም ጦርነቱ ግን ግልጽ የሆነ ማብቂያ ሳይኖረው ቀጥሏል። ጦርነቱ በዩናይትድ ስቴትስ ውስጥ አሁንም ተቀባይነት የሌለው ሆኖ ቀጥሏል። በጁላይ ወር መጨረሻ የወጣው የዊኪፒዲያ ዩኒቨርሲቲ የህዝብ አስተያየት መስጫ እንደሚያሳየው 60 በመቶ የሚሆኑት አሜሪካውያን መራጮች በኢራን ላይ የሚደረገውን የዩናይትድ ስቴትስ ወታደራዊ እርምጃ ይቃወማሉ። የመገናኛ ብዙሃን ዘገባዎች እንደሚጠቁሙት ዩናይትድ ስቴትስ በትጥቅ ክምችት ላይ በደረሰው ጫና ምክንያት ተጨማሪ ወታደራዊ እርምጃዎችን ለመውሰድ የተወሰኑ አማራጮች ብቻ ሊኖሯት ይችላል። የትራምፕ የቅርብ ጊዜ አስተያየቶች ከኢራን ጋር ያለውን ቀጣይነት ያለውን ውጥረት የበለጠ እንደሚያባብስ ይገመታል። በኢራን የህግና ዓለም አቀፍ ጉዳዮች ምክትል የውጭ ጉዳይ ሚኒስትር ካዜም ጋርባባዲ በማህበራዊ ሚዲያ ላይ በተቃውሞ ምላሽ ሰጥተዋል። ትራምፕ ኢራን ከተሸነፈች በኋላ በቅርቡ የሆርሙዝ ሰርጥን የአሜሪካ ግዛት እንደሚያደርጉት ተናግረዋል ሲሉ ጋርባባዲ ጽፈዋል። የሆርሙዝ ሰርጥ በትዊት በአውሮፕላን ተሸካሚ መርከብ በትዕዛዝ ማውጣት ወይም በምርጫ ንግግር ሊወሰድ አይችልም። ኢራን ማስፈራሪያዎችን አትፈራም ወይም በኃይል ማሳያ አትሸበርም። ሁለቱም ኢራን እና ዩናይትድ ስቴትስ በሰርጡ በሚያልፉ የንግድ መርከቦች ላይ ቀረጥ የመጣል ሐሳብ አቅርበዋል። ባለፈው ወር ለምሳሌ ትራምፕ ዩናይትድ ስቴትስ በውሃ መንገዱ የሚያልፉ ማናቸው ምርቶች ላይ 20 በመቶ ክፍያ እየሰበሰበች የሆርሙዝ ሰርጥ ጠባቂ ልትሆን እንደምትችል ተናግረው ነበር። ሆኖም የህግ ባለሙያዎች እንደሚሉት እንደነዚህ ያሉ ክፍያዎች በዓለም አቀፍ ህግ መሰረት ህገ ወጥ ናቸው። ምክንያቱም ህጉ የንግድ የባህር መርከቦችን ነፃ ዝውውር በሰፊው የሚጠብቅ በመሆኑ ነው። የአርብ ዕለቱ አስተያየት ትራምፕ ዩናይትድ ስቴትስን ግዛቶች ለማስፋፋት ሲናገሩ የመጀመሪያቸው አይደለም። ቀደም ብሎ በአርብ ዕለት ትራምፕ ለፎክስ ኒውስ እንደተናገሩት አሜሪካ ለዘመናት በከባድ ማዕቀብ ስር የቆየችውን ኢራንን ለማዳከምና ለማግለል የኢኮኖሚ ጫና እንደምትጠቀም ተናግረዋል። በሌላው የኒውስ ማክስ ቃለ መጠይቅ የፋይናንስ ሚኒስትር ስኮት ቤሰንትም ዩናይትድ ስቴትስ በቅርብ ቀናት ውስጥ የኢራንን የኢኮኖሚ የበለጠ ለመጉዳት አዳዲስ የኢኮኖሚ እርምጃዎችን ልታስተዋውቅ እንደምትችል ጠቁመዋል ሲል አልጀዚራ ዘግቧል። ለዛሬ ይዘንላቸው የቀረብናቸው አበይት መረጃዎች እነዚህ ነበሩ። በሌላ አበይትና ሰበር መረጃዎች እስከምንመለስ ድረስ ሰላም ሁኑ። ይህ ሰሞነኛ ዜናዎች የዩቲዩብ ቻናል ነው።